እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤት ክፍት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን እወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ ነገር እንድትይኝ እፈልጋለሁ። ሰላም ሰላም፣ የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ። እኛ አለን እግዚአብሔር ይመስገን በጣም ሰላም ነን። ዛሬም እንደተለመደው መጥቼላችኋለሁ። ሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ብያለሁ። ከሀገር ውጭ ያላችሁ እግዚአብሔር አምላክ ለሀገር ለምድራችሁ ያብቃችሁ እያልኩኝ፣ ሀገር ውስጥ ያላችሁ እግዚአብሔር በሰላም በጤና ይባርካችሁ እያልኩ ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ውድ ፋሚሊዎቻችን ያው የተለቀቀውን ቪዲዮ አይታችኋል የሚል እምነት አለኝ። ያው የአብርሽ ወንድም አብርሽን እንዳገኘውና ያደረገውን ለማስታረቅ የሞከረውን ሙከራ አይታችኋል የሚል ተስፋ አለኝ እና ያው ከቪዲዮዎች አንዳንድ ነገር እናወራለን፣ አንዳንድ ነገሮችን ማለት ላይ ያስገባን እናያለን። እስከዛው ድረስ ግን ለዚህ ቤት አዲስ ሲሆናችሁ ይህንን ቤት ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንድትሆኑ ስንል በታላቅ አክብሮትና ትህትና ጠይቃለሁ። ዛሬ ያው ውጪ ነው የመጣሁት፣ ቤት አይደለሁም። ስለዚህ ያው ዛሬ ደስ የሚል ነገር ያለው ይመስላል ቪዲዮ። እስከዛ ድረስ እንደተለመደው ላይክ እያደረጋችሁ እንድታበረታቱን ስል በታላቅ አክብሮትና ትህትና ጠይቃለሁ። ቪዲዮዎቻችን ያው ቫይራል ይወጡልን አይደለም፣ ሼር ያደረጋችሁልን ቪዲዮዎቻችን ቫይራል እንዲወጡ እንድታደርጉልን ስል በአክብሮት ጠይቃለሁ። ዛሬ ደግሞ በጣም የገረመኝንና የደነቀኝን ነገር ልነግራችሁ ፈልጋለሁ። ፋሚሊዎች ያው እንዳያችሁት የአብርሽ ወንድም እኔ በጣም ባይዘ ከዚህ ፊትም ብያለሁ እጅግ በጣም ቤተሰቡ በትህትናና ንጹህ ልብ ያላቸው ናቸውና እሱ ኬት እንደመጣ ምናምን ባላውቅም የሱ ግትርነት ምናምን ግራ ቢገባኝም ግን እጅግ በጣም የሚገርም ነገር ነው። ፋሚሊዎች በጣም ድንቅ የሆነ ሐሳብ ይዞ ነው የመጣ ወንድምየው። የራሱን የሆነ ሐሳብ ለማስታረቅ ሙከራዎችን ምናምን ለማድረግ ሲሞክር አይታችኋል። ያው በጣም እስከ ርቀት ሄዳለው እያለ ነው። እናንተን ሐሳብ አሳውቁኝ እስከ ርቀት ሄዳለው እያለ ነው። ግን በዚህ መሃል የኛ ሐሳብ ምንድነው ፋሚሊዎች? አሁንም አብርሽ ጋር ያለው ነገር በጣም የሆነ የሚደብር ነገር ነው። ምንድነው ብትሉ ፋሚሊዎች ያው ሩታን እጅግ እንደጎዳት ምናምን ነገር ግልጽ ነው። እሱም በደንብ ያውቀዋል ምናምን ነገር ማንም እንዲለምናት እንዲጠይቃት ምናምን አልፈልግም ምናምን እያለ ነበርና ያው በተለምዶ ለተጎዳ ሰው ግዴታ ነው። እኛም ጓደኞቻችን ስንበድል እኮ ሰው እንዲያስታርቀን ለሰው ነግረን እንደ ሽምግልና እንልካለን። እሱ ግን በጣም ወርዶ የተገኘ ነውና ማንም ሰው እንዲለምናት እንዲጠይቃት ምናምን አይነት ነገር ሲል ሰምታችኋልና ያ ነገር ደግሞ አያስኬድም። እንደው ቢቻል ከዚህ በላይ ነገር አድርጎላት በጣም በትልቅ በይቅርታ ምናምን ነገር እግሯ ላይ ወድቆ ምናምን ያጥፍቻለሁ ያው እንዳጠፋ እንደበደላት ሁላችንም ስለምናውቅ ማለት ነው ፋሚሊዎችና ቢቻል ያንን ነገር ነበር ማድረግ የነበረበት። እኔ አሁንም ያው እንደ ተመልካች እንደዚህም ሐሳብ አስተያየት እንደሚሰጥ ሰው የኔ ሐሳብ አስተያየቴ ቤተሰቡ አሁንም ቤተሰቡ አባት እናቱ ወንድሙ አጠቃላይ ቤተሰቡ ተሰብስቦ በደንብ አብርሽን ተቆጥቶት ሩታ እግር ላይ ወድቆ ይቅርታ ጠይቆ ወደ ትዳራቸው ቢመለሱ ደስ ይለኛል። ለምን አንደኛ ያው የነሱ መለያየት ፈጣሪ የሚደግፈው ነገር አይደለም፣ በፈጣሪም ዘንድ አጸያፊ ነገር ነው። ቢቻል ይሄንኛውን ተግባሩን ከሄርሜላ ጋር ያለውን ነገር ከሌለም ሴቶች ጋር ያለውን ነገር አቁሞ ወደ ትዳሩ ወደ ልጁ ወደ ቤተሰቡ ቢመለስ በጣም ደስ ይላል። ግን ያው እንደ ቤት ስራ ተሰጥቶታል። እኛም ያው እንደ ለቤተሰቡ የምንለው አብርሽ አሁንም በዚህ ልብ የሚቀጥል አይነት ነገር ከሆነ ሩታ እውነትም በአቋሟ መጽናት አለባት የሚል እምነት አለኝ። ለምን ብትሉ ፋሚሊዎች ነገ እቺ ልጅ አሁንም ድጋሚ ሊጎዳት ይችላል። ከሄርሜላ ጋር እያደረገ ያለው ነገር አይታችኋል፣ ግልጽ ነው። ሁሉም ነገር አደባባይ የወጣ ነገር ነው። ማናችንም እያየነው ያለው ነገር ነው። አንድ ባለትዳር የሚያደርገውን ነገር አይደለም እያደረገ ያለው። እዚህም እዛም እየተልከሰከሰ ምናምን ስለሆነ አይመጣውም።
ያ ነገር ስለማይመጣው ቢቻል እንደ ቤተሰብ አብርሽ አሁን ከሚያደርጋቸው ድርጊቶች ቢቆጠብ ከሄርሜላ ጋር ያለውን ነገር ቢያቆም ያው ያ ከሷ ከደስታ ጋር ምናምን እሱ ዝም ብሎ እንደሆነ ግልጽ ነው። እሷ እንደዚህ አይነት ነገር ላይ እንደማትገባ ማናችንም በጣም እርግጠኛ ነን። ግን አብርሽ ነው አሁን ያስቸገረን ምናምን ያለውና ቢቻል በቃ እንዳልኳችሁ ቤተሰቦቹ እጅግ በጣም ተቆጥታችሁት ገጽጻችሁት ብትመልሱት ደስ ይላል እና የቤት ስራውን እሱ ላይ ብታጠናክሩ አብርሽ ነገሮችን በደንብ ቢያስተካክል እየለወጠ ቢመጣ ጥሩ ነው የሚል ሐሳብ አለ። ግን እኔ አብርሽ የሆነ ያን እዛ ሄርሜላ ጋር ያለውን ነገር ይተዋል የሚል ሐሳብ የለኝም። ያው ለምዶ ምናምን ስለሆነ ፋሚሊዎች የኔ ሐሳቢ ነው። እናንተም ሐሳብ አስተያየታችሁን እንድታስቀምጡ ስል በታላቅ አክብሮትና በትህትና ጠይቃለሁ። በጣም በጣም ወዳችኋለሁ። ላይክ እንድታረጉ ስል በታላቅ አክብሮትና በትህትና ጠይቃችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን ተጫኑ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ወዳችኋለሁ። ቻው